የእግረኛው ሚዲያ ባለቤት ተክለሃይማኖት አዳነ ታሰረ። አሁን በደረሰን መረጃ መሰረት የእግረኛው የበይነመረብ ሚዲያ መስራችና ባለቤት የሆነው ተክለሃይማኖት አዳነ በቁጥጥር ስር ውለዋል። ስሚ ልንገርሽ፣ ወጥ ከባለ ትዳር ወንድ ጋር ዝም ብሎ ይዘጥ ማለት ነው። እንደው ልክ የመንግስት መኪና እንደመንዳት ገቢዎች ሲመጡ ስታዩ የሚሰማችሁ ስሜት ተነሳ ደማነሴ ሊነሳ ቢኖ ደሞ ያ ደማነሴ እስኪ አንዴ ቀቡኝ ዳማከሴ ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበር የጎዳኝና አሁን የማሳያችሁ ቪዲዮ እኔ ውጪ ወጥቼ ስመለስ የተደረገ ነገርና የሚጠብቀኝን ነገር ነው ማሳያችሁ። ሰላም ውድ የላሾው ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቪዲዮን ከመጀመራችን በፊት ለቤቱ አዲስ ይሆናችሁ ወይንም ደግሞ ለመጀመሪያ ጊዜ ይሄን ቪዲዮ የምትመለከቱ ሰዎች ካላችሁ ከታች ከቪዲዮ በታችኛው በኩል ሰብስክራይብ የምትል የደውል ምልክት አለች። ያችን በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬ ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። አረ ሉክ የኛ ሴቶች ጥንካሬ እኮ ይለያል። በቃ አሁን እኔን ጥንካሬ ልንገራችሁ። በቃ በጣም አልቅሼ ፔሬድ ማምጣት እችላለሁ። ይመቸኝ። አቤት ጥንካሬ! አልቅሼ ፔሬድ ማምጣት እችላለሁ አለች። እሺ ምን ብለሽ ነው አትምጣስ ማለት የምትችይው? አሁን ዝግጅት ሲኖር ምናምን የትኛው ጥንካሬ ነው አትምጣ ብሎ ማስቀረት የሚቻለው? በአስማት እስኪ እሷንም በቀጣይ ቪዲዮ ብትሰሪልን አሪፍ ነው። ጥያቄ አለኝ። አሁን ለምሳሌ ሃሁሂ ሃሄ ሆ ለሉሊ ላሌ ለሎ ከዛ ሐመረሃ ሐመርሁ ሐመርሂ ሐመርሄ ነው ሐመርሃ ሐመርህ ሐመርሆ ለምን አይባልም? አዎ ይሄ ነገር እኮ ያው ቀለል ብሎ እንዲሄድ ነው መሰለኝ እንጂ አሁን እሷ ሐመርሃ አለችው እንጂ አሁን ለምሳሌ እሳቱ ሰ እሳቱ ሱ እሳቱ ሲ እሳቱ ሳ እሳቱ ሴ እያለ በቃ ብዙዎች እንደዚህ አይኑ አ አይኑ ኡ አይኑ ኢ እንግዲህ አማርኛን ፊደል እንግዲህ ያዋቀሩ ሰዎች እንደዛ ቢሆንማ በስማም የሚከብድ ይመስለኛል። አማርኛ በራሱ በጣም የሚከብድ ነው የሚመስለኝ እኔ ሳስበው። ቀለል እንዲለን አድርገው ነው፣ ግን በሁሉም ሲጻፉ የራሳቸው የሆነ ትርጉም አላቸው። ያንን አብዛኞቻችን ላናቀው እንችላለን። እኔ ለምሳሌ ብዙ ልለያቸው አልችልም፣ አንዳንዶቹን ግን እለያለሁ። እስኪ እናንተስ ምን ትላላችሁ? ሰላም እንዴት ናችሁ ጋይስ? ሰሞኑ ደግሞ ሌላ ኬክ እያየው እገኛለሁ። በተር ክሬም ኬክ መሰለኝ የሚባለው ይሄኛው ነው። ፒንተረስት ላይ ነበረ የማየው እና አሁን ደግሞ እዚህ ሀገራችን ውስጥ እየተሰራ ይገኛል። የሚሰሩ ሰዎች ጋር ደውዬ ደግሞ ዋጋው ስንት እንደሚሆን ጠይቄ እንግዲህ አብረን የምናውቅ ይሆናል። አብራችሁን ተከታተሉ። ይልደውል። ሄሎ፣ ሰላም ነው? እንዴት ነህ? አለን። የሆነ ኬክ አይተን ነበረ ቲክቶክ ላይ ረዘም የሚል ወደ ጎን ይሄ በተር ክሬም ኬክ መሰለኝ የሚባለው። ኦኬ ቁመቱ እሺ። እና ወደሙ ሻምፒዮኖች አሉ። ሌላ ደግሞ አዲሽን ደግሞ ሌሎች አንተኖች አሉ። አከፋፍለው ነው የሚያደርሱ አስተናጋጆች አሉ። ስንት ነው ዋጋው ማወቅ ይቻላል? ዋጋው 100,000 ብር ነው። 100,000 ብር። እዚህ ኬክ ዋጋ 100,000 ብር ነው ማለት ነው። እንግዲህ ማዘዝ የምትፈልጉ ሰዎች ካላችሁ ዋጋው 100,000 ብር ነው። እስኪ ምን ታስባላችሁ እናንተ? ይገባዋል አይገባውም? የዚህኛው ኬክ ደግሞ ዋጋ ኮሜንት ላይ አስቀምጡልኝ ማለት ነው። ይሄን ይመስላል። አልገባኝም። የኬኩ ብቻ አስተናጋጅ በጣም ረጅም ነው ማለት ነው።
ቢሆንም ግን 100,000 ብር ዛሬ ሙሉ ኬተሪንግ እንዴት ነው? እስኪ ዋጋውን የምታውቁ ካላችሁ። እኔ ለኬክ ግን በጣም ብዙ መሰለኝ፣ ሳስበው በጣም ብዙ መሰለኝ፣ ግን አይታወቅም። እንግዲህ እስኪ የምታውቁ ካላችሁ የሆነ ነገር በሉኝ እንጂ ይሄ ነገር በጣም ያስፈራል። የቀን ወጪ ስንት ነው? 3,000 ብር። ገንዘብሽን የሚጨርሰው ነገር ምንድን ነው? ልብስ ገኘው ቁጥር ልብስ ነው የምገዛው እና በላለሁ። ሆዴንም እወዳለሁ። የቀን ወጪ ስንት ነው? የኔ የቀን ወጪ ከነቤቴ ነው። አዎ ምን ያውቃል? 1,000 ብር ምናምን። የቀን ወጪሽ ስንት ነው? 500,000 ብር። ስታሾፍ ነው ጭማ ሰጥቀል። አሁን የማሳያችሁ ቪዲዮ እኔ ውጭ ወጥቼ ስመለስ የተደረገ ነገርና የሚጠብቀኝን ነገር ነው ማሳያችሁ። አባትየው ያለ ፍቃዴ ውሻ ከማምጣቱ ካካል አለመጥረግ። እስኪ ተው አንተ ተው። እዩት ውሻችን ትመስላለች። ካካው ከጎን አስቀምጠውልኛል። ከዛ ምን አድርገውለታል? ዳይፐር ማን እንዲጠርግ እኔ ያመጣው ማን ነው? አባትየው። አሁን ምን ትሉታላችሁ? እና ትንሽ ውሻ ያላችሁ ሰዎች እንዴት ነው ካካ የምታስተምሩት? ውሻውን ከመጣ አይቀር ንገሩ። በእርግጥ ውሾች እኮ ቶሎ ይሰለጥናሉ፣ ግን እንዲያርገው ከሚጠብቋት እነሱም ቢተባበሯት አሪፍ ነበረ። ትንንሽ ውሾች እኔም ወዳለሁ፣ ደስ ይሉኛል፣ ግን ያው ማሰልጠን ይፈልጋሉ። በቃ እንደዚህ በሚጸዳዱበት ጊዜ ቤት ውስጥ እንደውም ምን ይባላል ድሮ እያሸተታችሁ ቆንጥጧቸው እዚህ ጋር እንደማይደረግ ከዛ ወደ ውጭ እንዲወጡ ማድረግ እና አንዴ ከተመቱበት እዛ ቦታ ላይ ደግሞ አያደርጉትም። ስለዚህ እንደዛ እየቆነጠጥሽ አስለምጂ። እንግዲህ ከሰለጠኑ ደግሞ በተአምር ቤት ውስጥ እንትን አይሉ፣ ውጭ እንዲወጡ መፍቀድ ነው። ግቢ ውስጥ አፈር ነገር ምናምን ይፈልጋሉ፣ ቆፈር አድርገው ለመጠቀም። ወንድሜ ሰላም፣ በፍቅር ስንት ጊዜ ቆይታችኋል? እዚህ ነው የተገናኘን። ስንት ጊዜ ቆይታችኋል? 2 ሰዓት ያክል። ውይ ጸባያ ወዶ መንፈስ ቅዱስ ጸባያ ጊዜ ቆይታችኋል? 2 ሰዓት ያክል። አንቺ ምን ወደድሽለት? የሰው ልጅ ጸባዩ ነው የሚወደዳችሁ ማለት ነው። ድቅድቅ ጨለማ ይታየኛል። ኧረ በ2 ሰዓት ጸባይ አይደለም፣ በ2 ሰዓት በ2 ዓመት በ12 ዓመት እንበለ። እንዴት መሰላችሁ? በጓደኝነት ላይ እያላችሁ 10 ዓመት ቆዩ፣ 8 6 ዓመት ቆዩ። በጓደኝነት ላይ እያላችሁ የምትገናኙበት ሰዓት ውስን ታይም ስለሆነች ያችን ታይም በቃ ራሱን ገዝቶ ራስን አስተካክሎ በቃ እሷ እንደምትወደው ወይንም እሱ እንደምትወደው ሊኮን ይቻል ይሆናል። ከዛ በኋላ በብዛት ግን ብዙ ባህሪዎች የሚወጡት አብሮ መኖር ሲጀመር፣ ረጅሙን ጊዜ አብሮ ማሳለፍ ሲጀመር ነው። የተወሰኑ ጸባዮች እየወጡ እነሱን ባንድ አይወጡም። እንኳን እንደዚህ በ2 ሰዓት ተኑሮ ነው እንግዲህ ነገር የሚወጣውና እውነትም ድቅድቅ ጨለማ ፊት ለፊታቸው ያለ ከባድ ነው። ብቻ የመንገድ ላይ ጥያቄ በጣም አስቂኝ ነገሮች ነው የሚመልሱት። ይህን ቪዲዮ አይተን እንመለስና የሚያስቅ ኮመንት እናነባለን። አያውም ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እድሜያቸው ከ14 እስከ 17 የሚሆኑም ቢመለሱ ነበር የሚገርመኝ። ሄጄ ልፈልጋቸው እንዴ? በረከታቸው በእኛም ላይ ይድረስ። ይሄ ነገር እንግዲህ ሰሞኑን በሶሻል ሚዲያው በጣም በከፍተኛ እየተዘዋወረ የሚገኝ ነገር ነው። ግን ሁሉም እንዳልቀሩና የተወሰኑት እንደተመለሱም የተመለሱት ላይም ደግሞ አብሮ ለምን እነዚህም የተወሰኑ ሊቀሩ ይችላሉ። ስለዛ ግን ሁሉም እንዳልሆኑና የተስተካከለ መረጃም እንዳልሆነ ነው እየተጠቀሰ የሚገኘው። ለማንኛውም ግን ትክክለኛው መረጃ በደረሰን ጊዜ የምናሳውቃችሁ ይሆናል። ለኮሜንቱ ብዬ ነው ይሄን ያመጣሁት፣ ምክንያቱም ሀበሻ ሲኮመንት በጣም አንደኛ ነው እና እኔ ብዙ ጊዜ ቪዲዮች አይና ቀድም የምገባው ኮሜንት ላይ ነው። ምን አሉ እያልኩ ነበር የማየውና ለዛ ነው።
አንዷ ምን ብትለኝ ጥሩ ነው እንቅልፌን ሳልተኛ አደርኩ አለች ምን ሆነሽ ነው እንቅልፍሽ ሳልተኛ አደርሽ አልኳት አንቺን በቲክቶክ ላይ አይተሽ እንዴ እና በቲክቶክ ላይ ብታይ ታዲያ አንቺን እንቅልፍ የሚከለክልሽ ነገር ምንድነው በቃ ዝም ብዬ ሳስብ አደርኩ አለች አይዞሽ ይሄው አሁን በደንብ መቼም ቪዲዮ ይደርስሻል ይሄው በደንብ በቲክቶክ ላይ ያለፈልኝ መስሎሽ ነው አይዞሽ አብረን ነው ከካንቸነን የምናከው ያለፈልኝ መስሎሽ ሐሳብ ያዘሽ ጓዴ እኔ ጓዴ አለ አይዞሽ አያሳስብሽ አብረን ነን አልፍልኝም እንኳን እኔ ይቅርና የፈመሱት ምዛው ናቸው አይዞሽ እሺ አያሳስብሽ አንቺ ያለፈልኝ መስሎ እንቅልፍ በኋላ በግልጽ ትንገረኝ ጆቢራ አንቺ እኔማ የጓደኛ ምጥቀኛ ጆቢራ አይዞሽ አላለፈልኝም እኩል ነን እዛው ነን መቼም አንቺ እንደው ተሰቃየሽ አይ ጓደኛ እንደዚህ እኮ ነው አንዳንድ ጓደኛ አለ በቃ ጓደኛህ ነው ጥሩ ግንኙነት አላችሁ ግን ለምን እንደሆነ አላውቅም አንተ ሲያልፍልህ እነሱ የማይደሰቱ ሰዎች አሉ በብዛት ማለት ነውና እንግዲህ እንቅልፍ አሳጥቶ ነው ያሳድራት ከእንደዚህ አይነት ጓደኛ ግን ይሰውራችሁ ስሚ ልንገርሽ ወት ከባለ ትዳር ወንድ ጋር ዝም ብሎ ይዘጥ ማለት ነው እንደው ልክ የመንግስት መኪና እንደመንዳት በቃ እንደው ዝም ብለሽ ትነጂዋለሽ ወይ ይነዳሻል እንጂ መቼም አንቻልማ ደግሞ ልክ ሲፈልግ በየመንገዱ የፈለገውን ሰው ነው ደግሞ የሚጭለው እንደው ኮምፕሌን ማድረጋችሁም ደግሞ ቺቲንግ ልክ እንደርግዝና ነው ማለት እንደው ጊዜ ብትደብቁት ማለት ነው አንድ ቀን ገፍቶ መውጣቱ አይቀር ዝም ብለሽ ትነጂዋለሽ ሬዲያ ይሄው ጋይስ ለምታዩት ጸጉሬን ተሰርቻለሁ ጓደኛዬ እየሳቀች ነው እሷም ሰርታለች ይሄው ሰርታለች ወጋውን ይፈጠነ ዋለው ስቶሪውን ከመናገሬ በፊት ኮሜንት ጻፉ ይናገር ያንቺን ንገረችን this is the hair ነገምቱ ይሄ ደግሞ this is my hair እኔ ማይንጆ አልታጠብኩም 2 ዊክ አንድ ግማሽ ዊክ ነው የፈጀው አክቹሊ እና የሷ 5 ዊክ እና 5 ቦ እንትኑ ማለት ነው ከዛሬ ቅድሜ ጨርሼ ጥፍሬም ስለተበላሸ በረጅም ጥፍር ሺላክ ተቀባው ከዛ ሺላክ ተቀባው ሳቁጭ እየጠበኩኝ ነው ነሽቷል 3 ሰዓት ኦሬዲ ከዛ እንደምንም አለቀ ቅልፍ ያዳፋኝ እውነት እኔ 5 ዊክ ሲባል በቃ 6500 ነው ኤክስፔክት ያደረኩት በቃ በጣም ተወደደ ይሄ ማለት ነው እና በቃ ችግር የለውም አምጣ ዋጋ ይባላል ኢፎኔን ሰክቻለሁ በረና ጊዜ 2500 ያለች መሰለኝ ተሳስተው ስምንድሮቢ ኢፎኔን ማለቅሳለች 12300 የኔ ነው የኔ ብቻ የሷ ብቻ ጸጉር ነው እና ኦኬ አንድ ላይ ነው ስትራ አይ አንድ ላይ 15000 ነው ያንቺ 2800 ከነሽ ናክሻለ ብቻ 15 ነው በበላስ በጣገብ ራቴ እንደበላ አይ እንደዚህ ሆነ 12000 ብር ነው አንድ ላይ 15000 ብር ነው እውነት 15000 ብር ተፈሪጣሉ አይ እንደዚህ ነው ፎር ኖርማል ቁጥጥር ማለት ነው እውነት ስለ ተፋክ ብቻ ይሁን ተከፍሏል ግን የማን ይገዛል አርችቲ አሁን ተሻምበሽ ምን ማርክስ አቻል ግን እንዳልኩ ገብቼ ነው ከተኛሽም በጣም ጠንካራ ነሽ ማለት ነው እንዴ 15300 ብር ለጸጉር ለዊክ አረ ከባድ ነው ይሄ ነገር አይደለም ራት በበላበት አለች ምን አይደለም ራት አሁን ለወራትም ላትወይ ትችያለሽ ይሄን አይነት ድንገተኛ ወጪ አውጥተሽ ማለት ነው ግን ወዴት እየሄድን ነው በጣም ይሄ ነገር እየከበደ ነው አሁን እኮ በቃ የሴቶች ኮስሞቲክስም እንበለው መዋቢያ ሹሩባውም በቃ ጸጉር ቤትም ምንም ሲኬድ እንደ ኢንቨስተር በቃ ኢንቨስት ልናደርግ ነው ማለት ነው በጣም ከባድ ነው አረ ወዴት እየሄድን ነው ጉዳችን ፈላ ምን እንደሚሻለን አላውቅም ቦታ እየመረጥን ወይ ደግሞ ቦታ ብንመርጥ መልካም ነው ብዬ እላለሁ እኔ ግን እንደው የትም ቦታ ቢመረጥ ያን ያህል
ፌር አይደል? አገሩ የናፈቀው ማን ነው? አገሩ የናፈቀው አልናፈቃችሁ? ማርያምን እኔ ግን ናፍቆኛል። እኔ መመለስ ነው የምፈልገው ቶሎ። መልስ የለም። እግዚአብሔር ይስጣችሁ። ከባድ ነው እንግዲህ አገሩን ከባድ ነው። ባለው ሲያረጉ አይታም አሁን ለዚህ ምን ይባላል? ምን ይባላል? ከባድ ነው። እኔማ ያመለጠኝ ክትባት አለ እንጂ ባሎቹን ኬት ነው የምታመጧቸው? ሰርግ ብቻ ነው ዘንድሮ። ማገምቱት ሰው እኮ ነው የሚያገባው። ደግሞ ፍቅረኛም ስትይዙ አላየንም? እንግዲህ ተነግሮን እኮ አይደለም። ድሮም ግን የሆነ ሳይን አለ። ተረጋጉ፣ ቆይ ጠብቁኝ። ቢያንስ ባተረጋጉ። እንደውም አዲስ ህግ ይምጣ። ጓደኛዋ ባሊዛ ካልመጣች ማለት ነው እሷም አትገባ። ምን ማለት ነው? ለብቻሽ ዝም ብለሽ ሰምተን ማናውቀውን ባሉት ያምሻል። አንዳንዴ እኮ ግራ ነው የሚያጋባ። ሃይ እንዴት ናችሁ? ዛሬ እንግዲህ የቤቢ ልደት ነው። ቤቢ የገብርኤል ስጦታ ነች። ገብርኤላ ነበር ስሟ። ባይደው የቤቢ በፊት ስሟ ባለፈው ዳይመንድ ጥላ ነበር። ከዞስ ካልስ ዳይመንድ እንግዲህ ይሄንን ዳይመንድ ለልደቷ 7 Pro Max ጥላው ነበር። we've got a brand new iPhone so እና ደግሞ ሌላ በጣም የምትወደው ሽቶ አለ የቤቢ እንደምታዩት ከአሉር ሴንስ ደግሞ ይሄን ፐርፊውም አምጥቼላታለሁ። ይሄ የምታዩት ነው። ትወዷለች ብዬ ተስፋ አደርጋለሁ። ምንም ነው የማታውቀው። ጀስት ጓደኞቿን ጠርቻለሁ። ጥራት እንላለን ቀለል ያለ ቦታ። እንደምታዩት ደግሞ ያለው ጭቆ ነው። ቀለል ያለ ቦታ አይደለም። በምግባቸው በጣም አሪፍ ነው። ጭቆ ሬስቶራንት። ሶ አሁን ቤቢ እንጠብቃታለን። ቤቢ ወድሻለሁ፣ አፈቅርሻለሁ። አርጂል አንቺ አሮጊት። ኤኒዌይስ ሃፒ በርዝዴይ። እናንተም ሃፒ በርዝዴይ በሏት። ቀለል አድርገን ሄደን ይዘናት እንመጣለን ማለት ነው። ቀለል አድርገን ሄደን ይዘናት እንመጣለን። ግን የዳይመንዱ ነገር ማስታወቂያ ነው በላይ ግድ የለም ማስታወቂያ ነው ብለን እንቀበለው እንጂ ባለፈው ዳይመንዷን ጥላ ነበረ። ይሄ ነገር እንዴት ነው ታዲያ? አሁን ልጅቷ የተናገረችው ቅድም ያየነው ቪዲዮ ልክ አይደለም ይመስለኛል። እንግዲህ ሀፕን ያደረገው ምንድን ነው? ያው ይሄ የቤት ለቤት ሕክምና ስትሰሩ በጣም ብዙ ነገር ነው የሚያጋጥማችሁ። አስተማሚያው እዚህ አይደለም ያለችው። ከዛ ሴኩሪቲ ካሜራ አለ። ሴኩሪቲ ካሜራው ግን ባኞ ቤት እንዳለ አናውቅም እኛ። በቃ ሳሎንና ይሄ መኝታ ቤት ነገር የተያያዘ ስለሆነ ማለት እዛ ጋር ብቻ እንዳለ ነው የምናውቀው እንጂ ባኞ ቤት ውስጥ እንዳለ አናውቅም። እና ምንድን ነው ባጭሩ ለመናገር ያክል አስተማሚያ እጅግ በጣም አስቸጋሪ አስተማሚ ነች። በጣም አስቸጋሪ አስተማሚ ነች። በቀን አንድ ጊዜ መለካት ያለበትን ነገር በቀን 48 ጊዜ መለካት አለበት በየ30 ደቂቃው ብላ ነርሶቹን እጅግ በጣም የምትጫናቸው። ነርሶቹን ዲስሪስፔክት አድርጋለች፣ ትሳደባለች። ከልክ በላይ የሆነ ነገር በቃ ምግብ ሲበሉ ሁልጊዜ ማስክ ያድርጉ ትላለች። 24 ሰዓት ማስኩ እንዳይወርቅ ትላለች። ከዛ ማስኩን አድርገው ምግብ ሲበሉ ራሱ በአንድ እጃቸው ማስኩን እንደዚህ ያወልቁትን አድርገው ይዙትና ከዛ እንደዚህ እያደረጉ ልክ እንደ ወፍ ነው የሚበሉት። ሽንት ቤት ሲገቡ ለምሳሌ አሁን ግላቭ እንዳያወልቁ ጓንት ሳያወልቁ በሽንት ቤት መጠቀም ያለባቸው ትላለች። ከዛ መጨረሻ ላይ ነርሶቹን ጭራሽ በብሔር ታፔላ መጥራት ጀመረች። እቺ ትግሬዋ ነርስ፣ ኦሮሞ ነርስ ምናምን እያለች ማለት ነው። ከዛ እዛ ላይ ይበቃል፣ በቃ ይበቃናል፣ ከ3 ሳምንት በኋላ ኬሩን እናቆመዋለን እንላታለን። ከዚህ በላይ መታገስ አንችልም እንላታለን። ማለት እንደዚህ አይነት ነገር አልታገስም እኔ። ከዛ እንዴት እኔ እናንተ መታገስ አለባችሁ ምናምን ትላለች። በቃ ከ3 ሳምንት በኋላ እናቆማለን እንላታለን። እኛ እንደቻልነው ሌላው አይችልም እናውቃለን። እና ነርሶቹም በጣም ቻይ ነርሶች ስለነበሩ እኔ እንዲያውም ገና የመጀመሪያው ወር ላይ ነበር እናቆማ ያልኩት። እነሱ በቃ ያው ችለን ምናምን ብለው ብቻ እስከዛ ድረስ ደረስ። ከዛ ልክ ቀኑ ሲደርስ እንደ ነገ ልናቆም ማለት ነው። አይ ሌላ ኤጀንሲ ስላላገኙ ምናምን ትላለች። በቃ አልቋል፣ እናመሰግናለን እኮ ብዙ ነገር ነው የቻልኩት። ለምሳሌ አሁን ሽንት ቤት ሲገቡ እንትኑን ግላቡን አታውልቁት ነው የምላቸው። እነሱ ግን አውልቀው ነው የሚጠቀሙት አለች። እንዴ ባኞ ቤት የሚሰሩትን እንዴት አወቅሽ አልኳት። ገርሞ አይ እኔ እኮ ሴኩሪቲ ካሜራ ነው ባኞ ቤት ውስጥ አለች። ከዛ ደነገጥኩኝ። እንዴት ባኞ ቤት ውስጥ ይቀመጣል ሴኩሪቲ ካሜራዊ? መብቴ ነው በገዛ ቤት ምናምን ትላለች። ያላየነው የለም ሁሉንም አይተነዋል፣ ምንም ያመለጠኝ ነገር የለም ሁሉንም አይቼዋለሁ ምናምን ትላለች። ከዛ አይ ኤኒዌይስ ነገ እናቆማለን ብዬ ወዲያው ግን ለነርሶች ደውዬ ነገርኳቸው። በቃ ማለቴ ምን ማድረግ እችላለሁ? ምንም ማድረግ አልችልም።
ከዛ ደነገጥኩኝ። በቃ እንዴ አሁን የነዚህ ነርሶች እንትን ይዛ ትራውማታይዚንግ የሆነ ነገር ነው። ባኞ ቤት ሲጠቀሙ ቪዲዮ አላት የሚለው ነገር ማለት ነው። እና ከዛ ትዝ ሲለኝ እኔ ራሴ የሆነ ቀን ማለት መንገድ ላይ ሽንቴ መሽናት ያስቸግረኛል። እኔ ማለት ሸንቼ አላውቅም በህይወቴ መንገድ ላይ እና የሆነ ቀን እዛ ባኞ ቤት ውስጥ ሽንቴን ሸንቻለሁ። ሁሉንም አይተነዋል የምትለኛለችው እኔንም ነው። በእርግጥ እኔ ምንም የሚያሳፍር ነገር የለኝ ማለት በዚህ ደረጃ እኔ ግብረ ገብነት የጎደለው ሰው ለእኔ በጣም 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 አስገራሚ ነው። እና መጨረሻ ላይ ደግሞ ክፈይ ስትባል በቃ የሆነ ክፈይ ካላችሁኝ ቪዲዮዎቹ ከእጄ ሊያመልጡ ይችላሉ አይነት ነገር። እዛ አንዳንዴ ቁጭ ብዬ ካሁን ያ ተለቀቀ እያልኩኝ በቃ ድንገት ሀሳቡ ይመጣብኛል። እና ሳስበው ለምን ቀድሜ ራሴ ያልነገርኩችም በቃ እንደዚህ አይነት ቪዲዮ ሊመጣ ይችላል። እንደ እየሸናው ቪዲዮ ካያችሁ እንዳደነግጡ ነው ማለት ነው። በነገራችን ላይ ይሄ ነገር እንደዚህ መደረግ ያለበት አይመስለኝም። ምክንያቱም ሴኩሪቲ ካሜራ የሚሰቀልባቸው ቦታዎች አሉ። ደግሞ እንደ አንዳንድ ፕራይቬት የሆኑ ነገሮችን የምንጠቅምበት ቦታዎች ላይ እንዲሰቀል አይፈቀድም። አሁን ይሄንን እንደዚህ ሰቅላ እንደገና ሰው አሳቃ እንደ ምንድነው እንደ ራቁት ቪዲዮ ምናምን ቪዲዮ ይዤብሃለሁ አይነት ነገር ነው። በነገራችን ላይ ያው በቦታው ላይ ያደረጉት ነገር የሚያሳፍር አይመስለኝም። ለምሳሌ መንገድ ላይ ተደርጎ ቢሆን አንዳንድ ቦታዎች ላይ ተደርገው ቢሆን ያስጠላል። ሆኖም ግን ቦታውም ሆኖ ያን ያህል ኮንፈርት የሚሰጥ ነገር አይደለም። ስለዚህ እቺ ሴትዮ በሕግም ራሱ መጠየቅ ይችላሉ እንደዚህ ለምታደርግ። ምክንያቱም የግላዊ ሁኔታቸውን ስለሆነ የነካችባቸው በትክክል ይህንን በሕግም መጠየቅ ይቻላል ብዬ ነው የማስበው። ግን አንዳንድ ጊዜ ከቅጥ ያለፈ አካሄድ መስመር ባንሄድ መልካም ነው። ምክንያቱም የሰው ፕራይቬሲ የራሱ የሆነ ሁሉም ነገር ምንም ቢሆን ግልጽ አይሆንም አይደል እንዴ? የራሱ የሆነ ጊዜና ቦታ ሰዓት አለው። ስለዛ የምናስቀምጥበትን ቦታ እንለይ ነው ምለው። ከባድ ነው ይሄ፣ በጣም ከባድ ነው። ኑሮ ቢቀየር ምናምን ብላችሁ ትንሽ የሱቅ ከፍታችሁ እየሰራችሁ ድንገት በመሀል ገቢዎች ሲመጡ ስታዩ የሚሰማችሁ ስሜት ተነሳ ደማነሴ ሊነሳ ቢኖ ደግሞ ያ ደማነሴ እስኪ አንዴ ቀቡኝ ዳማከሴ ውሰዶት ንብረቴን መክፈል አልችልም እኔማ ዕዳዬን መክፈል አልቻልኩም ዕዳዬን ምን ልሁን መረረኝ ታክሳችሁ ገጀራ ሆነብኝ ገቢዎች ገጀራ ሆነብኝ ወዮ 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 ዳዲ ወዮ ዳዲ ወዮ ዳዲ ወዮ ዳዲ። ጥሩ አንተን ደግሞ አዘፍነሃል። መኪና ያላችሁ ሰዎች በሙሉ እንግዲህ ለምትጠቀሙት መንገድ እንግዲህ ግብር መክፈል ልትጀምሩ ነው። መንግስት የሰራቸው መንገዶች ላይ ስለሆነ የምትጠቀሙት ያው ለዛ ነው ግብር የምትከፍሉ። ስለዚህ ይሄን ነገር እንግዲህ መኪና ላላቸው ሰዎች በሙሉ ላኩላቸው እና ደግሞ ሀሳባችሁን እየሰማችሁ እስኪ ኮሜንት ላይ ንገሩ። እናም ይሄንን ግብር የምትከፍሉት ተሽከርካሪዎች የሚንቀሳቀሱት በመንግስት በተገነቡ መንገዶች ላይ ስለሆነ ነው ተብሏል። ያው ይሄ ነገር አልጸደቀም፣ ገና እየወጣ ያለ ነገር ነው። ነገር ግን ከጸደቀ በኋላ ከአመታዊ ተሽከርካሪ ወይም ደግሞ ቦሎ ጋር ተያይዞ ሊመጣ የሚችል ግዴታ ነው ተብሏል። ያው የሚሆነው ምንድነው እንደ መኪናችሁ ይለያያል። ከዛ በተጨማሪ ደግሞ እንደ ተሽከርካሪያችሁ አይነት እንደሚያመነጩት ጭስ ወይም ደግሞ ካርበን ሊለያይ ይችላል ተብሏል። ያ ማለት እንግዲህ አሮጌ ተሽከርካሪዎች ማለት አሮጌ መኪኖች እንዲሁም ያው ብዙ ጭስ የሚለቁ መኪኖች ላይ ከፍተኛ ግብር፣ አዳዲሶቹ ላይ ደግሞ ዝቅ ያለ ግብር ሊጫን ይችላል ተብሏል። እናም ይሄ ነገር እንደነገርኳችሁ ያው አልጸደቀም፣ ነገር ግን ተዘጋጅቶ ለምክር ቤት በቅርቡ ይቀርባል ተብሏል። ስለዚህ ይሄንን ነገር እንግዲህ ለሰዎች እስኪላኩላችሁ ነው። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር፣ ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም 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 ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትስ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌስ አሁን በጣም ደህና ነኝ፣ እንዳትጨነቁ ልላችሁ ነው። እንደዚህ ጋንናል ብዬ አልነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሆንላችሁ። እንግዲህ ባለፈው ቪዲዮን አጋርታ ነበረ ያያችሁት ይመስለኛል። በአብዛኞቻችሁ ያው ታማ እንደነበረ ነው የገለጸችው እና ድንገታዊ ስለነበረ ብዙዎችን አስደንግጦ ነበረ። አሁን ላይ የለቀቀችው ደግሞ እንደተሻላት ነው። ግን ምን አለ መሰላችሁ የበሽታው የመጣው በዳይት ነው እና ዳይትን በምንጠቀም ጊዜ
ጥንቃቄ ማድረግ አለብን፣ ወይንም ደግሞ ባለሙያዎች ጋር ከባለሙያዎች ጋር ተማክሮ ነው ማድረግ ያለብን እንጂ ለከፋ አደጋም ሊያደርስ ይችላል እና ጥንቃቄ ማድረግ አለብን ነው የምለው እዚህ ጋር። ቬሮኒካ ግን እንኳን ፈጣሪ ማረሽ ነው የምለው። ከዚህ በኋላ ሉላን በኢቢኤስ እንደማናያት ስነግራችሁ በከፍተኛ የሀዘን ስሜት ነው። በእሁድን በኢቢኤስ ባሻገር ከእንተዋወቃለን ወይ ሳይቀር ድኳን ያጠፋችበት ምክንያት 360 ላይ ከባለስልጣናትና ባለሀብቶች ግንኙነት እንዳላት መረጃ ለህዝብ ከደረሰ በኋላ ከኢቢኤስ ማኔጅመንት ጋር ለምን በሚል ከፍተኛ ተቃውሞ ለማስተናገድ የተገደደች ሲሆን ፕሮግራም አቅራቢ አይውጣልህ ተብሎ የተረገመው ኢቢኤስ ከሲኒየር አቅራቢዎቹ በመጨረሻ የቀሩት ዮናስ እና ሉላን በተከታታይ ሳምንት መሸኘቱ ከባድ ራስ ምታት እንደሆነበት እየተነገረ ነው። አሁን የተነገረውን ነገር እውነት አለው ብሎ ለመቀበል አይከብድም። ምክንያቱም በአብዛኛው የኢቢኤስ ሰራተኞች ሲለቁ የሚታየው ነገር ይህ ነው። መቅደስ በወጣች ጊዜ ለእረፍት ወጥታ ነበረ በተባለበት ነው የራሷን ሌላ ቦታ እንደተቀጠረች የገለጸችው ከዛ መልቀቋን ማለት ነው። እንደገና ደግሞ አሁን በቅርቡ ዮናስም እንደዚሁ ከቲቪ ላይ በጠፋበት ሰዓት ጥያቄዎች ሲነሱ እረፍት ላይ እንዳለ ነው እየተነገረ ያለው። አሁን ደግሞ በድጋሚ ሉላ ቀደም ብላ ከዚህ በፊት በኢንስታግራም ስቶሪዋ ላይ የእግሯን የስብራት የታሸገ በጀሶ የታሰረ ነገር አሳይታ ነበር እና ያው በህመም ላይ ናት የሚለው ነገር ነበረ የተያዘው። አሁን ላይ ደግሞ አንዳንድ ፍንጮች አምልጠው እንደዚህ አይነት ወሬ እየተነገረ ነው ያለው። እውነታነቱን ለመቀበል ከዚህ በፊት የሄዱት አካሄዶች ስናይ እውነታ ሊያስመስለው ይችላል። የኔ አስተያየት ግን ወደ ለቃለች ወደሚለው ያዘነብላል። ያው ካለው ሁኔታዎች አንጻር ነው። እስኪ እውነታውን ደግሞ የምናየው ይሆናል። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ ታሰረ። አሁን በደረሰን መረጃ መሰረት የእግረኛው የበይነመረብ ሚዲያ መስራችና ባለቤት የሆነው ተክለ ሃይማኖት አዳነ በቁጥጥር ስር ውለዋል። ተክለ የታሰረው ትናንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ እንደሆነም ነው የተገለጸው። በተለያዩ ማህበራዊ ጉዳዮች ላይ ትኩረት ሳቢ ዘገቦችን በማቅረብ የሚታወቀው ተክለ ሃይማኖት የታሰረበት ምክንያት እስካሁን በይፋም አልተገለጸም። የእስሩ ምክንያት ምን ሊሆን ይችላል? ተጨማሪ መረጃዎቹ እንደደረሱን እናሳውቃቸዋለን። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና ወቅታዊ የሆኑ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትሏን የደወል ምልክት በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።